ጊዜሽን አታካቲ። በፍጥነት መጥተሽ እናትሽን መውሰድ ይኖርብሻል። ስልክ ልደውል፣ አንዴ ታገሽኝ። አዝራ ድንጋጤ ውስጡና ጂያን ጋር ደጋግማ ትደውላለች። ጂያን ግን ኢብሩ ጋር ሆነው ኢብሩን ለሆቴላችን የሚመጥን የፕሮቶኮል አለባበስ ልበሽ ብሎ የሚያስፈልጋትን ልብስ ለመግዛት ልብስ ቤት ተያይዘው መጥተዋል። አዝራ ስትደውል እያየም ስልኩን አውቆ አያነሳም። የተፈጠረ ነው? ቆይ ማን ነው የደወለልሽ? መኪና ይዛል? አዎ ይዣለሁ። ትንሽ ብትሆንም። እሺ እንሂድ። ወዴት ነው የምንሄደው? እንሂድ። እኔ በምልህ መንገድ እንሄዳለን። እንሂድ። አያል ሂጂ፣ በሩን ክፈቺ። አያል በሩን ክፈቺ እያልኩሽ ነው። እኔ ከፍተዋለሁ፣ ችግር የለውም። ልብሴን ተቀበይና ወደ ክፍሌ ውሰጂ። እኔ አንቺ ሰራተኛ አይደለሁ። እኔ አንቺ እንደ ቆሻሻ አውጥተሽ ጣልሻት ልጅ ከቤተሰብ ጋር ለማገናኘት ነው እዚህ ያለሁት። በዚህ አጋጣሚ አያልና ኪል ማየ እያሉ እየሮጡ መጥቶ እቅፋ ውስጥ ይገባሉ። ካድርም ይህን ስትመለከት እሷም ልክ እንደ አያልና እንደ ኪል እናቷን ማቀፍ፣ እናቷን መሳም፣ የእናቷ እቅፍ ውስጥ መግባት ፈለገች። እማየ እያለች እናቷ ጋር ልትሮጥ ስትል ዜነብ እየጎተተቻት እንደምንም ብላ በደረጃ ወደ ላይ ወጣ ወደ ክፍሏ ታስገባታለች። እማዬ ጋር መሄድ ነው የምፈልገው። ዜነብ እማዬ ጋር ውሰጂ። ካድር ውዴ፣ አሁን አይሆንም። በኋላ ጊዜ አንቺን ሰው ታገኛለሽ። እሺ ውዴ። ለምን እማዬ እኔን አትወደኝም አይደል? እኔን አትወደኝም። ካድር እንደዛ አትበይ። እናትሽ ከመሟረን ባላገገመችም ትንሽ ረፍት ትውሰድ። ከአያልና ከኪል ጋር ትንሽ ጊዜ ታሳልፍ። ከዛ በኋላ አንቺን ታገኛለች። እሺ አዝራ እናቷ ወደምትገኝበት ሆስፒታል ከሙስጠፋ ጋር መጥታለች። ነገር ግን ምን እንደምታደርግ ግራ ገብቷታል። ሰዎቹ እናቷን ከሆስፒታል ውጪ ብሏት ሻንጣዋን ሙሉ አስተካክሎ ነበር የጠበቋት። ኢብሩ ግራ ገብቷት በድጋሚ ምናልባት ካነሳለኝ ብላ ጂያን ጋር ስልክ ትደውላለች። ጂያን ከኢብሩ ጋር ሆኖ ለኢብሩ ውድ የተባሉ ምርጥ የተባሉ ልብሶችን እየገዛ ነው። ኢብሩና ጂያን ቀስ በቀስ እየተግባቡ እየተቀራረቡ መጥተዋል። ኢብሩ ደግሞ ጂያን እንዲወዳት የማታረገው የማታወራው ነገር የለም። አይኗን ጥላበታለች። የልብሶቹ ዋጋ ግን በጣም ያስጨንቃል። ቆይ እውነት ይህንን እየገዛችሁ ነው የምትለብሱት? እነዚህ እኮ በጣም ርካሽ ልብሶች ናቸው። ባለቤቴ ከእነዚህ በጣም ውድ ልብሶችን ነው የምገዛው። በይ የፈለግሽውን ምረጪ። ምናልባት አንድ ቀን እንደ ባለቤቴ አይነት ውድ ልብሶችንም ትገዛልኝ ይሆናል። እማዬን እኮ ከሆስፒታል ላይ ያስወጣት ነው። ክፍያ አልከፈለችም። እናትሽ ከሆስፒታል መውጣት አለባት አሉኝ። እኔ ግን ባለቤቴ ሁሉም ክፍያውን በትክክል የሚከፍል ሰው ነው። ስህተት አለ እናንተ? ምንም ስህተት የለም። ልክ ናቸው። ምን እያልክ ነው? እኔ ነኝ ደውዬ ክፍያውን እንዳቋረጥኩ የነገርኳቸው። እነሱም እናትሽን ከሆስፒታል እንደሚያስወጡ ነግረውኝ ነበር። ለምንድን ነው እንደዚህ የምታደርገው? ምክንያቱም አንቺ ምንም ክብር የሌለሽ ባለጌ ሰው ስለሆንሽ ነው። ምን እያልከኝ ነው ጃን? አልገባኝም። እኔና እማዬ ልጅ እንፈልጋለን፣ እንድትጸንሽልኝ እፈልጋለሁ እያልኩኝ ጠዋት ማታ እየጠየቅኩኝ እኔ ከአንቺ ልጅ መውለድ እንደምፈልግ እያወቅሽ አንቺ ግን ከእኔ ተደብቀሽ የእርግዝና መከላከያ መድኃኒት እየዋጥሽ በእኔ ላይ እየተጫወሽብኝ ነበር። ትናንትና ማታ ምን እያደረግሽ ነው ብዬ ስጠይቅ የሜካፕ ዕቃዬ ጠፍቶብኛል ብለሽ ዋሸሽኝ። እኔ ግን እጅ ያየውኝ እነዛ የሜካፕ ዕቃዎች ውስጥ ያንን የተረገመ መድኃኒት አስቀምጠሽ እየዋጥሽ ነበር አይደል? ይቅር በለኝ እባክህን፣ ይቅር በለኝ። አዎ አጥፍቻለሁ። እማዬን ግን እንዳያስወጣ እባክህን። በእናትሽ ላይ የማይፈረድሽው አንቺ ነሽ። አሁን እናትሽ ከዛ ሆስፒታል ትወጣለች፣ ጎዳና ላይ ትወርቃለች። ምን እንደምታደርጊ እናያለን። እባክህን ጃን፣ እንደዚህ እንዳታደርግ እባክህን ጃን። ይቅር በለኝ። የምትፈልገው ሙሉ አደርግልሃለሁ፣ እወልድልሃለሁ። እባክህን ጃን፣ ሁሉ ነገር አደርግልሃለሁ። እባክህን ይቅር በለኝ። እንም መድኃኒት እየዋጥሽ እናትሽ ጎዳና እንድትወርቅ ትፈልጊያለሽ ወይስ እናትሽ እዛ ሆስፒታል ውስጥ ቆይታ ለእኔ ልጅ ትወልጂልኛለሽ? በይ ምረጪ። ምርጫው አንቺ ነው። እሺ ያንን መድኃኒት አልወጣውም፣ እወልድልሃለሁ። እሺ ብያለሁ። አንተ ብቻ እማዬን ከዚህ እንዳያስወጡ አድርግ እባክህን ጃን። ደውለህ አንድ ነገር በላቸው፣ እማዬን ከዚህ እንዳያስወጡ እባክህን ጃን። ጂያን አንድ ስልክ ደውሎ ነበር እናቷ ከሆስፒታል እንዳትወጣ ያስደረገው። ሙስጠፋ እየሆነ ያለው ነገር ሁሉ ግራ ያጋባው ይመስላል። ነገር ግን አንድ ነገር ግን ገብቶታል። ጂያን አዝራን እንደሚያስፈራራትና እንደሚያስጨንቃት። ምንድን ነው እየሆነ ያለው ነገር ሁሉ? አዝራ ግራ እያጋባሽኝ ነው። ለእናትሽ ሕክምና ገንዘብ ነው ያጣሽው? አንቺ እኮ ወጣት ነሽ፣ መስራት ትችያለሽ። በፍጹም እንደዚህ መሆን የለብሽም። እኔም አውቀው አንድ ካፌ ባለቤት ጓደኛ አለ፣ እዛ እንድትሰሪ ማድረግ ይችላለሁ።
የእናትሽን ሕክምና ገንዘብ መሸፈን ትችያለሽ። በፍጹም እንደዚህ አይነት ህይወት መኖር የለብሽም ሙስጠፋ። እንደዚህ ቀላል ይመስላል? ሁሉም ነገር እንደዚህ ቀላል ይመስላል? ቀላል አይደለም። እኔ በፍጹም ከጃን ልለይ አልችልም። ጃንም መተው አልችልም። ለእናቴም ለራሴም ስል ጃንም መተው አልችልም። ጃን አልፈልግሽም ቢለኝ ራሱ እኔ እሱ ልተው አልችልም። ከኋላው እከተላለሁ። በፍጹም ከጃን መራቅ አልችልም። አያልና ይክል እናታቸው ወደ ቤት ስለመጣች በጣም ተደስተው እናታቸው ጋር ጥሩ ጊዜ እያሳለፉ ነው። እሷ ሆስፒታል በነበረችበት ጊዜ የተፈጠረውን ነገር አንድ ባንድ እየነገሩ እየተሳሳቁ ጥሩ ጊዜ እያሳለፉ ነው። ኢብሩ አይን አዋጅ ከሆኑባት በርካታ ልብሶች፣ ቀሚሶች በመጨረሻም እንደምንም ብላ ውድና ምርጥ የተባሉ ልብሶችን መርታለች። በየመሃሉ ግን ፀጉሯን እያስተካከለ በፍቅር አይን ጃን እየተመለከተች ቀልቡን ለመሳብ ትሞክራለች። ቤራክ አንዴ እኔና አንቺ ማውራት እንችላለን ለብቻችን? ከአባቶቹ ጋር ትንሽ ነገር አውርቼ መጣሁ። ጠብቁኝ። እሺ? እሺ እማዬ፣ እሺ። ምን ልትሰሪ ነው ወደዚህ የመጣሽው? ምን ማለት ነው? ቤቴ እኮ ነው። ይሄ የአንቺ ቤት አይደለም። ይሄ ቤት የእኔና የልጆቼ ቤት ነው። ምን ፈልገሽ ነው ወደዚህ የመጣሽው? ለምንድን ነው ወደዚህ የመጣሽው? ለነገሩ እንኳን አንቺ ቅምጥሽን ራሱ እዚህ ቤት ስታመላለሽ ኖረሽ የለ እንዴ? ለምን ይከብድሻል? ቅምጥሽን ማመላለስሽ ያላነስ ጭራሽ ሌባ አስልከሽ ቤትን ታዘርፊያለሽ። ምን እያልክ ነው? ስለምን ሌባ ነው የምታው? ተይ እንጂ። ሌባ ገብቶ ቤታችንን ሰብሮ አንድ ሻንጣ ይዞ እንደወጣ አታቂም? ለነገሩ ሻንጣ ውስጥ ምን እንዳለን ያላቅም። አንቺ ታቂ ይሆናል። ምን እያልከኝ ነው ስርዓት? ያ ሻንጣ እኮ ለሴድፍ የሚሰጣት ገንዘብ ያለበት ነው። ሻንጣው ሙሉ ያለው ገንዘብ ነበር። እኔ እሱ አይመለከተኝም። ከዚህ በኋላ ምንም ስላንቺ የሚያገባኝ ነገር የለም። በእኔና ባንቺ የቀረ አንዳች ነገር የለም። አውቃለሁ፣ አጥፍቻለሁ፣ ልክ አላደረግኩም። ግን ሁሉን ነገር ማስተካከል እንችላለን። ትንሽ ጊዜ ስጠኝ። ሁሉን ነገር እንደ ቀድሞ ማድረግ እንችላለን። እንደ ቀድሞ ቤተሰብ መሆን እንችላለን። ስርዓት እባክን ይቅር በለኝ። በፍጹም ይቅር ይለኛል ብለሽ እንዳታስቢ። መቼም ይቅር አልልሽም። ለምን ስርዓት? ሁሉን ነገር እኮ ማስተካከል እንችላለን። አንድ ድል ስጠኝ። ያጠፋሁትን ነገር ማስተካከል እችላለሁ። እባክን ስርዓት ይቅር በለኝ እባክን። አይሆንም። እኔና አንቺ ደግመን በፍጹም አንድ ላይ አንሆንም። አንቺ ልቤን ቦጫጭቀሽ ጥለሽዋል። በእኔና ባንቺ መካከል ቅንጣት ፍቅር የለንም። ሁሉም ነገር አብቅቷል። ይህንን ቤት ለቀሽ ትያለሽ። ፍቺ ወረቀቱ ላይም ትፈርሚያለሽ። አይሆንም። እኔ በፍጹም አልፈታም። ምንም አታስቢ። እሱን አብረን የምናየው ይሆናል። ቆይ ስርዓት፣ ለምንድነው እንደዚህ የምትሆነው? ለምንድነው ይቅር ማትለኝ? ሁሉን ነገር ማስተካከል እንችላለን። አንድ ዕድል ለምንድነው ማሰጠኝ? ስርዓት እባክን ይቅር በለኝ። አንድ ዕድል ብቻ ስጠኝ። ሁሉን ነገር እንደ ቀድሞ ማስተካከል እንችላለን። ያጠፋሁትን ጥፋት አርሜ እክሳለሁ። ስርዓት፣ እውነቴን ነው የምልህ። ሁሉን ነገር እንደ ቀድሞ ማድረግ እችላለሁ። እባክን አንድ ዕድል ስጠኝ እባክን ስርዓት። ያ መቼም የማይሆን ነገር ነው። መቼም ይቅራልሽ። መቼም ቢሆን ከእኔ ይቅር ታገኛለህ ብለሽ እንዳታስቢ። ለምን ስርዓት? ለምን ብለሽ ነው የምትጠይቂው? ምክንያቱም ከዚህ በኋላ ለአንቺ ያለኝ እምነትም ፍቅሬም አልቋል። እዛ ፍቺ ወረቀት ላይ ትፈርሚያለሽ፣ ከእኔም ከህይወቴም ትወጫለሽ። ስርዓት፣ ታውቃለህ አይደል? ከፈለግኩኝ ከአድሬ አንተ ልጅ ነች ብዬ ልክድህ እችላለሁ። በጣም ጥሩ። እሱ ነበር የቀረሽ። በጣም የመዋሸት የመካር ልምድ አለሽ። ባክሽ በእስኪ እውነቱን ነገረኛ። አሁን እንኳን ማን ነው የካድር አባት? ንገሪኝ፣ ማን ነው የካድር አባት? እውነት የካድር አባትን ነው የምትፈልገው? እኔን አትፈልገኝም? የአንተ ትልቁ ጥያቄ ይሄ ነው? አዎ፣ ማን ነው የካድር አባት? ቤራክ ወረቀትና እስክሪብቶ አንስታ ወረቀቱ ላይ አንድ ነገር ትጽፋለች። ወዲያውን ከካዝና ውስጥ ሽጉጥ አውጥታ ሽጉጡን አቀባብላ ራሷ ላይ ትደቅናለች። ምን እያለች ነው ሴቱ? ይኸውልሽ የማይሆን ነገር እንዳታደርጊ። ያንን ሽጉጥ አስቀምጪው ብያሻለሁ። እኔ ከአንተ ጋር መሆን ካልቻልኩኝ ብሞት ነው የሚሻለኝ። የካድርን አባት አይደል ማወቅ የፈለግከው? እዛ ወረቀቱ ላይ ስሙን ጽፌልሃለሁ። ንገረኝ ስርዓት፣ እውነት አንተ እኔን አትፈልገኝም? ስርዓት፣ እኔን ትፈታኛለህ? ቤራክ ሽጉጡን አስቀምጪ እያልኩሽ ነው። ሽጉጡን አስቀምጪ። አላስቀምጥም። እኔ አንተን አጥቼ ከምኖር ብሞት ነው የሚሻለኝ። አላስቀምጥም። ቤራክ የማይረባ ነገር አታርጊ። ሽጉጡን አስቀምጪ እያልኩሽ ነው። ተይ ቤራክ፣ ተይ ቤራክ። ስርዓት፣ ምንድን ነው ስርዓት? ዜነብ እየከነፈች የሽጉጥ ድምፅ ወደ ሰማችበት ቦታ ስትመጣ ሽጉጡን ስርዓት ይዞ ነበር። ዜነብ ራሷ ላይ ልትተኮስ ስትል ስርዓት እየታገላት ሽጉጡ ድንገት አመልጦ ወደ ሰማይ ተተኮሰው። ይኸውልሽ እንዳትሞች ፈልጌ አይደለም። አንቺ ሞተሽ ልጆቼ በእናታቸው ሐዘን ዕድሜያቸው ሙሉ እንዲኖሩ ስላልፈለግኩ ነው። ገባሽ? ደግመሽ እንደዚህ እንዳታረጊ።
ሰራት በወረቀት ላይ ጻፈችውን ሲመለከት አፈቅርሃለሁ የሚል ነበር። በጣም ተሳፍሪያለሽ። ቆይ አንቺ ምን አይነት እናት ነሽ? አንቺ ባጠፋሽው ልጆችሽ እንዲቀጡ የምትፈርጂው። ቆይ ምን አይነት እናት ነሽ አንቺ? አሳፋሪ ነሽ። በጣም አሳፋሪ ሴት ነሽ። ሰራት ተረጋጋ። ቆይ ምን ልሁን ነው የምትለው? አላቅም እቺ ሴት ልታሳብረኝ ነው። አልፈታህም፣ የካድርን አባት አልነግርህም እያለችኝ በቃ አቃጥላ ልደፋኝ ነው። እሺ አንተ ተረጋጋ። ሰራት እንደዚህ መሆን የለብም። ተረጋጋ። ዜናብ ከሰራት ጎኑና አይዞ እያለችው እያጽናናችው እያበረታችው ቤራክ ስትመለከት ውስጧ ከባድ የቅናት እሳት መቀጣጠል ይጀምራል። ኦ ሰራት ውዴ፣ ዛሬ ደግሞ በሚስት በቤራክ ስልክ መደወል ጀመርክ? ሴዴቭ፣ ቤራክ ነኝ። ቤራክ ከሆስፒታል ወጣሽ እንዴ? አወጥቻለሁ። ምን ነው እዛው መቀር መስሎች ነበር እንዴ? እውነቱን ለመናገር እኔም ሆስፒታል እጄ ስመለከትሽ ደግመሽ በእግርሽ የምትራመጂ የምትመለሽ ያልመሰለኝም ነበር። ለዛ ይመስላል ባሌ እንደዚህ የቀረብሽ። ሚስጥራችሁን አውቄያለሁ ብለሽ ባሌን አስፈራርተሽ ድርጅታችን ውስጥ መስራት ጀመርሽ። ግን ደግሞ በሚያሳዝን ሁኔታ እድልሽን የተጠቀምሽ አይመስለኝም። እኔ ለወራት ሆስፒታል ነበርኩኝ። አንቺ ግን ባሌን ለማጥመር ሞክረሽ የተሳካልሽ አይመስለኝም። ለማንኛውም ወደ ቤት በፍጥነት ነይ። መነጋገር ያለብን ጉዳይ አለ። ወደ ቤት ነይ። ምንድን ነው? ስለምን ልታወሪኝ ነው? ወደ ቤት ስትመጪ ሁሉን ነገር እናወራለን። የሰራት እናት ሴብምና አዝራ ቤራክን እንኳን ለቤትሽ አበቃሽ ብሎ ለመጠየቅ እሷ ጋር መጥተዋል። የሰራት እናት ሴብም ጥቂት እንደቆየች ጥላቸው ስትሄድ አዝራ ውዴ፣ ምንድን ነው ማየው? አዲስ ስልክ ቀየርሽ እንዴ? አዎ ጂያን እኮ ገዛ። ኦ በጣም ያምራል። ላየው እችላለሁ? ትችያለሽ። አዝራ ውዴ ካላስቸገርኩሽ ሻይ ታመጭልኛለሽ? እሺ አመጣልሻለሁ። በእውነት በጣም ያስገረምከኝ። ጭራሽ ብለህ ሌባ ላክብኝ። ቤትን አስብረህ ገንዘቡን ትወስዳለህ? በእውነት በጣም ያሰብኩብህ። ስለዚህ ጉዳይ እኔ ምንም አውቀው ነገር የለም። እኔ የለሁበት። ኧረ እባክህ ታዲያ ማንን ያደረገው? ሻሽ ደርሷል ቤራክ። እሺ አመሰግናለሁ። በነገራችን ላይ ቆንጆ ስልክ ነው። ሁሉ ነገሩ አሪፍ ነው። ቤራክ አዝራን ሸኝታ ወደ ሰራትና ወደ እሷ ክፍል ትመጣለች። ክፍል ውስጥ የነበሩ የሰራትና የእሷ ፎቶች በሙሉ ሁሉም ተነስተዋል። ቤራክ ብቻዋን እስክትሆን ስትጠብቅ የነበረችው ዜና ካድርን ከክፍሏ አስወጥታ ነይ እናትሽ ጋር ላገናኝሽ ብላ ቤራክ ወዳለችበት ክፍል አስገብታት ከበር ቆማ ትጠብቃታለች። እማዬ መጥቻለሁ። እማዬ እኔ እኮ ነኝ ልጅሽ፣ ካድር እኮ ነኝ። እማዬ እንደ ሀያልና እንደ ኢኪ እንድታቅፊኝ ፈልጋለሁ። እማዬ ይህን ተመልከቺ፣ የሳልኩትን ተመልከቺ። እኔ አንቺ ዜናብ አንድ ላይ ሆነን አባዬንም ልስለው ነበር ግን አላውቀውም። አባዬን ካስተዋወቅሽ እሱንም ስለዋለሁ እዚህ ላይ። እማዬ ለምንድን ነው ያዘንሽው? እኔ እኮ በጣም ነው የምወድሽ። እኔ አንቺ ላይ አላዝንብሽም። በጣም ነው የምወድሽ እማዬ። አትወደጂ። እኔም ደግሞ የአንቺ እናት መሆን አልፈልግም። ሰማሽኝ? የአንቺ እናት መሆን አልፈልግም። ካድር የልጅ ልባ ተሰብሮ እምባ እያቀረረች እየሮጠች ከክፍሉ ትወጣለች። ዜናብ ካድርን አይዞሽ እያለ ልታባብላት ትሞክራለች። ነገር ግን ካድር ክፉኛ ነበር ያዘነችው። አንቺ ግን ምን አይነት እናት ነሽ? እውነት ከክፍሌ ውጭልኝ ከክፍሌ። አልወጣም። መናገር ያለብኝን ነገር ሳልናገር ከዚህ ክፍል አልወጣም። እስኪ ንገሪኝ፣ እውነት አንቺ የዚች ልጅ እናት ነሽ? ምን አይነት ሴት ነሽ? ምን አይነትስ እናት ነሽ? ክፉን ደጉን ያላወቀች ሕፃን ልጅ እኮ ነች። እንዴት እንደዚህ ትናገሪያታለሽ? ቆይ ካድር አንቺ ልጅ ለመሆን ምንድነው ማድረግ ያለባት? ገና እንደተወለደች ግንባሯን ሳሰሚ እንኳን ሳታጠቢያት ጥለሻት ሄድሻት። ከዛ አንቺ ማትፈልጊያትን ልጅ ለነዛን ለማይረቡ ሰው ልጄን አሳድጉልኝ ብለሽ በየወሩ ገንዘብ እየሰጠሽ ካድርን እንዲያሳድጉ አደረግሽ። እነዛ የማይረቡ ሰዎች ግን ከአንቺ ገንዘብ እየተቀበሉ ካድር ምን እንደሚያደርጓት ታውቂያለሽ? እነሱ ሕይወታቸውን በምቾትና በድሎት እየኖሩ ካድር በስቃይ እንድትኖር ነበር ያደረጓት። ገና በልጅ አቅሟ ከባባድ ሥራ ያሰሯት ነበር። ሁሌም ይደበድቧት ነበር። እስኪ ልብሷን ቀና አድርጊና ጀርባዋን ተመልከቺ። እነዛ የተረገሙ ሰዎች ቆዳዋ እስኪላት ድረስ ነበር ሲደበድቧት ነበሩት፣ ሲያሰቃዩዋት የነበሩት። ያንን ሁሉ ነገር በአንቺ ምክንያት አሳልፋ ሳታዝንብሽ እማዬ ብላ ወደ አንቺ መጣች። አንቺ ግን ደግመሽ ጎዳሻት። እናትሽ ልሆን አልችልም ብለሽ አባረርሻት። እውነት አንቺ እናቷ ነሽ? እውነት አንቺ ነሽ የወለድሻት? የአንቺ ችግር ከሷ ጋር አይደለም። ለችግሮች ሁሉ ካድርን ተጠያቂ አታርጊያት። ይብሩ
ጂያን የገዛላትን አዳዲስ ውድ ብራንድ የሆኑ ልብሶችን ይዛ ወደ ቤት ስትመጣ እናቷ ገንዘቡን ከየት አምጥተሽ ነው እነዚህን ውድ ልብሶችን የገዛሽው ብላ በጥያቄ ስታጨናንቃት አለቃዬ ብድር አመቻችቶልኝ ነው የገዛሁት ብላ ለእናቷ ትመልስላታለች። ያቺ ወንድምሽን የከሰሰችው የሥርዓት አማቼ ይቅርታ ጠይቀችው እኮ። ምን እያልሽኝ ነው ማየ? ኤብሮ እኔም ስሰማ እንዳንቺ ነበር የተገረምኩት። ብቻ አግኝታኝ ይቅርታ ጠይቃኛለች ብሎ ነግሮኛል። ቆይ ለምንድነው የከሰሰችው? ደሞስ ለምንድነው ይቅርታ የጠየቀችው? እንግዲህ እሱን አናቅም። ብቻ ግን ልጄ ሙስጠፋ ንጹሕ መሆኑን መታወቁ ነው ትልቁ ነገር። ሴዲፍ እንኳን ደህና መጣሽ። ነይኔ ተቀመጪ። መቼም ተነስቼ እንደማልቀበልሽ ታውቂያለሽ። እኔም ቦን ያንን አልጠበቀው ነበር። በዚህ ፍጥነት ከህመምሽ ማገገምሽ በጣም አስገርሞኝ ሳለ ጭራሽ ደግሞ ወደ ቤት መምጣትሽ በጣም ነው ያስገረመኝ። ቆይ ያንን ሁሉ ነገር አድርገሽ እንዴት ወደዚህ ለመምጣት ድፍረት አገኘሽ? የኔና የሥርዓት ፍቅር እንዲህ በቀላሉ የሚቋጭ አይደለም። እኔና ሥርዓትን ያጋመረን ገመድ በጣም ጥብቅ ነው። ለማንኛውም ወደ ጉዳያችን ንግባ። እሺ፣ ለምንድነው እዚህ ድረስ ያስጠራሽ? ምን ፈልገሽ ነው? አይዞሽ፣ ከዚህ በኋላ የቀረኝ ምስጢር የለም። ምስጢሮችሽን በሙሉ ሥርዓት ያውቃል። ከዚህ በኋላ እንደዛ አይነት ነገር እኔ አያስጨንቀኝም። ታዲያ ምንድነው ጉዳይሽ? ሥርዓትን እንደምትፈልጊው እንደምትወጂው አውቃለሁ። እኔ ሆስፒታል ተኝቼ በነበረኩበት ሰዓት ሥርዓትን ለመቅረብ ያላደረግሽው ነገር እንደሌለ አውቃለሁ። ግን ደግሞ በሚያሳዝን ሁኔታ አልተሳካልሽም። አንቺ ሥርዓት እንዴት መቅረብ እንዳለብሽ አላወቅሽበትም። ከፈለግሽ ግን እኔ ላስተምርሽ እችላለሁ። አንድ ዕድል ልሰጥሽ እችላለሁ። አቤት አቤት፣ ምንድነው ያልሽው? ሰምተሽኛል። ከሥርዓት ጋር እንድትሆኚ አንድ ዕድል ልሰጥሽ እችላለሁ። ከሥርዓት ጋር እንድተኝ እፈልጋለሁ። ቤራቅ፣ እንዴት ነው ነገሩ? ለህመምሽ ስትውጭ የነበረው መድኃኒት አእምሮሽን ነካ እንዴ? ቤትሽ ድረስ ያስጠራሽኝ ልትቀልጅብኝ ነው? እየቀለድኩ አይደለም። ከሥርዓት ጋር እንድተኝ እፈልጋለሁ። ሥርዓት ቺት አድርገሽብኛል ብሎ ይቅርልሽም ብሎኛል። አንቺ ደግሞ እሱን አጥምደሽ አብረሽ ብተኝ እኔና እሱ አንድ እኩል ሆነን ማለት ነው። ቺት ማድረግ ምን ማለት እንደሆነ ይገባዋል። ስለምታወሪው ነገር ግን እርግጠኛ ነሽ? በኋላ መልሰሽ ደግሞ እንዳታለቃቅሽ። በጣም እርግጠኛ ነኝ። ምንም አታስቢ። አንቺ ብቻ እኔ በምልሽ መንገድ ሥርዓትን አጥምደሽ አብረሹ መተኛት አለብሽ። ሰላም ሰላም፣ ውድ የቃና መሳጭ ቤተሰቦች እንዴት ናችሁ? እንዴት ቆያችሁልን? ለዛሬ ያሰናዳውላችሁ ተወዳጁ ተናፋቂው ድራማ የበደል አበቦች ክፍል 16 ይህንን ይመስል ነበር። እንዴት ነበር? ሐሳብ አስተያየቱን አስቀምጡ። በቀጣይ ክፍል ምን ይከሰት ይሆን? ቤራቅ ያሰበችው ከባድ ወጥመድ ተሳክቶላት ከሥርዓት ጋር አንድ ላይ ትሆናለች ወይስ እቅዷ ከሽፎ አጎል ትሆናለች? የካድር ዕጣ ፋንታስ ምን ይሁን? የኢብሩና የጃን ቅርርብ እስኬት ድረስ ይሁን የሚያመራው? አዝራ ከጃን የማትፈልገውን ልጅ ታረግዝ ይሁን? እነዚህና ሌሎች በርካታ አጓጊ መሳጭ ምርጥ ታሪኮች፣ ምርጥ ትዕይንቶች ከፊት ይጠብቁናል። ሁሉንም አብረን በጋራ የምንመለከት ይሆናል። ይሄ ተወዳጅ ተናፋቂ ድራማ ግን የዕለቱ ወደ እናንተ ጋር እንዲደርስ ግን ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ ተወዳጁን የበደል አበቦች ድራማን በየዕለቱ ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ላይክ በማድረግ ደግሞ ድራማው ወደ እናንተ ጋር ቀድሞ እንዲደርስ ማድረግ ይችላሉ። ሁላችሁም ላይክ ማድረግ በፍጹም እንዳይዘነጋ። ስለ ሁሉም እስከ መጨረሻው ከኔ ጋር ስለቆያችሁ ከልብ እያመሰገንኩኝ በቀጣይ በቆንጆ ክፍል እስክንገናኝ ኮፋይን ካውት ደጋ ይለፎት። ሀገሬ ሰላም ትሁን።